ምን እያደረግ እንደሚመስለኝ ታውቃለህ? ይሄ ማህበረሰብ አላወቀንምና ምን ሰራውን ነገር በድብቅ አድርገን አሁን ልክ የተደበቀ ነገር አውጥተን ይሄ ማህበረሰብ እኮ ታዛቢ ነው እኮ ስናረግ የነበረውን ስንሆን የነበረውን በደንብ የሚያይማ እኔ አሁን አንዳንድ ሰው ያስቀኛል ከራሴ ጀምሮ ማለት ነው ላይቭ ላይ የተናገረውን የሰው ልጅ ባህሪ አምጥተን ላይቭ ላይ የተሰራጨን ነገር ሚስጥር አለኝ የሆነ ነገር ሲል አይቻለ ብለን እናሰማለን ይሄ እኮ እንፈረድ እኔም የተናገርኩት ይምጣና ይሰማ አንቺ ለዛ ነው ሰው ዝም ብለሽ አሁን ከለጋሽ እኔ አይቼ እኔ አሁን ይሄን ያክል ዳም መስላለሁ እዚህ መጥቼ እዮዳብ እንዲህ ብሎ አማራ ኦሮሞን አለለም ለምን ህዝቡ ያውቃል ያውቃላ የለም እኔ የምታወቅበት ተሳዳቢዎችን በማሳደድ የምታወቅበት ሰው ስትረዳ ተራበ የተቸገረ ስትረዳ ፓስተር ሆነክ ስንቱን ከምረው ከእብደት ፈውስ ስትሰው ምናምን እሱ ነው የምናውቀው በቃ አናቀመለ ያው ዮናስ ፓስተር አረኩ አንቺን እንደዚህ ሽንቅጥ አድርጌ ሰርጀሪ አድርገሽ መጣው ኢትስ ኦኬ ስላለኝ ኖ ቤታ ስላለሽ እኮ አይደለም ይኸውልሽ ስላለሽ ምናምን እኮ አይደለም እኔ all organic everything is organic about me I have nothing የተቆዘረውን ቀንስን የኔንቶ እኔማ እኔ ይኸውልሽ አሜሪካን ሀገር ተቀምጠህ ኢቭን እንኳን ተሰርቼ እንኳን ቢሆን እንኳን ኢቭን አሜሪካን ሀገር ተቀምጠህ ሰርጀሪ እንደ ትልቅ ታያለህ የ14 እና የ13 አመት ልጆች ሄደው ለሚቆራረጡት ነገር እንደ ትልቅ አይተህ ሰርጀሪ ትላለህ እኔ ኦርጋኒክ ነው የምወደው ባደርገውም ነው ምልክ ባደርገውም በገንዘቤ በሰውነቴ ነው አንተ ምን አስጨነቅ ሚስት ላላረኩ አንተ ላይ አላስጨነቅ ይሄ እኮ አንተው በሰው ልጅ ባዲሼም ማስያዝ እንትን ማለት ይሄ ባሪ እንዴ ቆዝራ ምስኪኛ ነው ባዲሼም ያስያዝኩ አይደለም እኔ መብትሽ ነው ብዙዎቹን ታደርጋለህ ሰው አንድ ተዘብስፈት እንዲህ ብለህ አላረግም እኔ ዜድም ስመጣ የመጀመሪያ ጊዜ መስላኝ ነው ታን ነው የምትለው ፔጅ ሁለተኛ ዝች ቤት በነገራችን ላይ ይኸውልሽ ቤታ ይቅርታሽ ቦልኬዋለሁ ዜድ በጣም አምስት ጊዜ ከዚህ ሁሉ ሰው ደግሞ እኔ አሁን አንቺ ምክር ነው የሰጠሁሽ በባለፈው ስትሰድብኝ ኦርቶዶክስ ነሽ ኦርቶዶክስ ተዋህዶ እየተሰደበ ነው አሁን እኮ ልንግባባ ለምን ነው ግፍ ከኔ ጋር ስትናደጂ ዮናስን የምታነሺው መቼ አነሳው ዮናስ እኮ ካንተ ይበልጣል ዮናስ እኮ እንደዚህ ያደርጋል ከኔ ጋር እዮዳብ ይበልጣል እዮዳብ ይሄ እኮ ኦቪየስ የሆነ ነው በሱ ነው የሰደብከኝ በሱ መጣክና በአንድ ሌሊት ምን አለ መሰለሽ ዜድ በአንድ ሌሊት ምን አለ መሰለሽ አንቺ ደደቡሻ 3000 ሰው እየተከተለሽ የሱን አካውንት ማዘጋት ያቃተሽ አባትሽን ገራሽ ነው እናቴን እንሳኝን ይሁን ከሰደብሽ በኋላ በጭራሽ በኮሜንት ገብተው ባናና ገብቶ ተው ሲልክ አብርሃም ገብቶ አብርሃምን ማጨራሽ እናትን ብዳብላ አባረርኩ ይሄ እኔ ፖለቲከኛ መስሎኝ ነው እንደዚህ መጥቶ ለአንቺ ለተራ ሰው እዮዳ አሁን እዮዳ አንድ ጥያቄ ልጠይቅ እዮዳ አሁን እኔን ሰደብከኝ አይደል አንቋሽሽ እኔ አልሰድብሽም ኖ ቆይ ጥያቄ ልጠይቅ ሰደብከኝ አንቋሽሽከኝ ምን አልከኝ ማለት ነው ትለውጠኛለህ አትለውጠኝም ዝም ብለህ ነው ላይቭ ላይ ተሳደባለህ በዚህ ይኸውልሽ በሶሻል ሚዲያ ላይ የማይለወጥ ያየሁት 3 ሰዎች ናቸው ጂጂኪያ ዮናስ ማኛና አንቺ ልትለውጫል ወደፊት ማለት ይኸውልሽ ይቅርታ ደስ ይላል ይሄን ያክል ይቅርታ እኔ አሁን ማስበው በምን ታውቃለህ ከኔ በላይ እነሱ ፌመስ እንደሆኑ ነው ማስበው ግን ኖ ቀናተኛ ነሽ በጣም ነው የምትቀኝ ቤታ ቤታም ትከኝ ነው በጣም በጓደኞች ትቀኛለሽ የሴት ወሬ ተው እንደ ሴት እኔ አብዘርቬሽን ነው የምልህ ለጓደኞቼም ደግሞ ሞቼም አሳይቻለሁ ኖሬም አሳይቻለሁ ደግሞ ሄለን ወርቄን እንደዛ አሳድደሽ ተስግዴት ቢያንስ እንኳን አይወል ቢያንስ አሳድጃትም ደግሞ ስትቸገር ስታለቅስ ደግሞ ከጎኗ ማን ነው ለጥቅምና ባኒና ቤቢ እስኪ ሷትም ታና አንተ ሀስለርና 5 ሳንቲም ከሱ ቤታ are you a hustler yes or no እኔ ካንተ በላይ እዚህ ቲክቶክ ላይ ረዳውት አንተ ሀብታም ነኝ ወርቅ አለኝ ጫማ አለኝ ከምትለው እኔ ደሃዋ ቤታ ምንም የለኝ ካንተ በላይ አረዳሽም እንወራረድ አረዳሽም you are a hustler ቤታ አንተ እኮ ማለት ነው መማር ቤት የረዳውን ገንዘብ እኮ መልስ የወሰድክ ሰው ነው ስለሰደባችሁኝ እና ስላላመንኩበት የፈለገብህ ሰድብክ የፈለገብህ ቋንቋሽ እኔ አሁን you gonna take my money አሁን አግዣታለሁ ነገው ታብትሰድበኝ ገንዘቡን መልሽልኝ አልላትም ኖ በበነገታው እኔ የሰጠሁት ለሌላ ጉዳይ ነው በበነገታው ቤት ከፍታችሁ ስትሳደቡ መልሻልኩሽ ያምሻል እንዴ እና የሰደብሽኝ ነበር ማርያምን ማንንም አልሰደበም ፍራኦል አንቺ የሰደብሽኝ ራስሽ ጋይስ ልንገራችሁ ሪካርዱ እኮ ተፖስቷል እኮ አሁን ማለት ልንገራችሁ መቶ እርዳታ ረዳ አመሰገን ነው ምናምን ከዛ ፍራኦል ቴቻ ገባ ገስት ላይ $2000 ምናምን ሲል ይሄማ ልታጭበረብሩ ነው ፍራኦል እኔ ካሻፕ ላይ ነው ተመን አንቺ መማር ፍራኦል በጣም የአማራን ህዝብ አጭበርብራችኋል እሺ
እኔ የታገልኩኝ እዛ ጊዜ ነው። እሺ ችግር የለውም። አሸንፋለሁ እኮ ታግዬ እኮ አሳምኜ እኮ ደስ የሚለው ባያቁኝ ቆጨኝ ነበር። አንድ ቀን በአማራ ስም ጌም ተጫውቼ አላውቅ። አንድ ቀን ኢቭን እንኳን አራቴ ቤታ እስኪ አሳይኝ በአማራ ስም አማራና ምን ታደርጊያለሽ መሰለሽ? የሚደብረኝ ጉራጌ ጋር ፒስ ነኝ። ጉራጌ ናት። አይ ጎንደሬ ነኝ አትበይ ግን ይደብራል። ጎጃምና ጎንደርን አታባይ። እኔ አማራ ነኝ። አዎ እንደዛ ኦኬ። ያው ጎንደሬ አማራ ስለሆነ ምንም ችግር የለውም። ኖ ስትይልሽ ምን ታደርጊያለሽ መሰለሽ? ለምሳሌ አንቺ የጎንደር ጎጠኞች ናቸው አንቺ ያረጋችሁ ኩሽ የበለጠ ያው የጎንደር ጎጠኞች ተሸክመው ፖለቲካ እየሰሩብሽ ነው። ቤታ የጎንደር ጎጠኞች ተሸክመው እየተጠቀሙብሽ ነው። ጎጃምና ጎንደር እየከፋፈልሽ ነው። ይሄን ነው የሚያውቁት። ለጎጃም በእርዳታ የቆምኩለት፣ በድምጽ የቆምኩለት፣ ለፋኖ የቆምኩለት፣ ለሁሉም ያደረኩ ስለሆንኩኝ እኔ ምንም ብትል አልሰማም። እና አትከፋፊ ማለትም የጎንደር ጎጠኞች እነ በናና ካንቺ ጋር አይደሉም እንደሚጠቀሙት። ምንም ችግር የለውም። በዛኛውም ጎጠኛ ባራቱ ማጥፋት አለ። አንቺ ክላስ አሁን ብሽሽቁ አልቋል አይደል? ለሚያስከው ጀኒውን ኳስችን አንቺ do you believe that የአማራ አክቲቪስት ነሽ? እኔ ስለ ፖለቲካ አላውቅም፣ ግን እኔ የማውቀው ህዝቤ እንደሞተ እንደታረደ መቆም እንዳለብኝ ለህዝቤ ማገልገል እንዳለብኝ አውቃለሁ። ላለፈው 8 ወር ስለ ህዝብሽ ምን ጮኸሻል? 8 ወር ማለት ከዚህ በፊት የሰራሁት በቂ ነው። አንተ ማንህና ነው የምጠይቀኝ? ማህበረሰብ አንተ ምን አድርገህ አማራ ወለጋ ላይ የታረደ ለትግራዮቹ አለ እንዴ ወተክ ድምፅ ሆነ የሆንከው? ዛሬ ደግሞ ሰደብካቸው እንጂ ትግራዮች እኔ ትግራዮችን ሰድቤያቸው አላውቅም። የምሰድበው ግለሰብና ቲፒኤልኤፍ ነው። ትግራይ ህዝብን ተሳድቤ አላውቅም። እኔ እናቴ ግማሽ 25% ትግሬ ናት። መቼም አልሰድባቸውም። የታወቀ ነው። አልዋሽም። የኔ እኮ ስመጣም ተናግሬያለሁ። እኔ ቤታ የዮኒን ሳይጨርስ ከኔ ማነው አማራ ጓደኞቼ ይላል። ከጓደኞቼ አልፎ ደግሞ ፍራው እንዴ ስንቱን ቤታ ለሚያስከው ኳሽን ካንቺና ከኔ ማነው የአማራ አክቲቪስት ተብሎ እዚህ ሶሻል ተቀባይነት ያለው? ለውድድር ነው እንደመጣ ነው ሰው ሆና ካንቺና ከኔ እኔ ደግሞ ልንገርክ አንተን ተቀብለው ማለት ነው። እኔ ለህሊና የምሰራው በቂ ነው። አንተን አሁን ካንቺን ነው የሚቀበሉሽ። የአማራ ልጆች አሁን አንተ ይወዳብ ሰርቶልናል ብሎ ቢቀበሉ ካልኩኝ አይከፋኝም። ለምን መሰለህ? ለራሴ ለህሊና የሰራሁትን ነገር መልሽልኝ። ቢካዝ አንቺን ነው የሚቀበሉሽ። ነገር ግን አንድ እኔ ሊቀበሉኝ አንድ ቤታ አፖሎጃይዝ በየቦታው በድሮን ሲደበደቡ አማራዎች ድምፅ አልሆንሽ። ጎጃም ላይ በድሮን ሲደበደቡ ጎንደር ላይ ፔጄ ላይ ለቅቄ ብሩን ኦኬ በብሩ አላውቅም። ለምን ለአማራዎች ድምፅ አትሆኝም? ስማ ቪዲዮ ሰርቼ ድምፁን ቤትሽ ፖለቲካ ለምን አይሰራበትም? ገንዘቤን አርጌ ቤትሽ ለምን ፖለቲካ አይሰራበትም? አይሰራም። የመጀመሪያ እርስ በርስ ይስማሙና ከዛ ፖለቲካ ላይ እኔ ለመስራት ይመጣል። ስለዚህ ስማ እኔ ቤታ ፖለቲካ ቤትሽ አልተሰራም ብሎ የሚጠላኝ አማራ ካለ ኢትስ ኦኬ ጥላኝ፣ ችግር የለውም። እየነገርሽባቸው ምድር ያለው አማራ ይጥላኝ፣ ኢትስ ኦኬ። ያንን ነው የምፈልገው። ወራም ሴንስ ቤታ አንቺን ነው አሁን የአማራ ንግስት ተብለሽ ትልቋ የአማራ አክቲቪስት እኔ ልንገርህ ንግስት የሚበሉኝ ሰው ኢቭን ኦሮሞ ልጆች ራሱ እያዩዋቸው ቤታ እኔ ኦሮሞ ነኝ እወድሻለሁ እኔ ትግሬ ነኝ እያሉ እናትሽ ኦሮሞ ናት ቤታ። ኢትስ ኦኬ ችግር የለውም ቤታ እናትሽ ኦሮሞ አይደለችም? ችግር የለውም። ምንም ትሁን ለአንተ ማስረዳት የማንነት ቀውስ ስለሌለብኝ ለአንተ ማስረዳት የማንነት ቀውስ አይደለም። አንቺ እኮ ራስሽ ያልሽው ቤታ ኢትስ ኦኬ ችግር የለውም ብልም አልኩኝ ነው ማለት ዶንት ማተር። ልንገርህ እናቴ ኦሮሞም ትሁንም ሲዳማም ትሁንም ሀዲያም ምንም ትሁን አማራ ህዝብ ሰው በሚያስፈልገው ሰዓት ቆሜያለሁ። አማራም ልሁን አልሁንም እኔ ደግሞ አልቆምሽም። አማራ ስለሆንክ ብቻ አይደለም ለአማራ የምትሞቀው ቤታ ወንቺ ጋይስ ድድዝ እናንተ ፈመሳችሁበት፣ ነገዳችሁበት። እንደውም በአማራ ህዝብ ተጠላውበት እንጂ አልፈመስኩበትም። ማን ስደብልኝ አለሽ? ትግሬና ኦሮሞን ስደብልኝ ልንገርህ ማንም ስደብ ያለ ለህሊናዬ እንዴ ማን ስደብ ያለኝ? አየካ ችግርን ማን ስደብ ያለኝ? አይ ነው ቤታ አማራ ስደብ ያላለሽ ራሴ ሰደብ እና በአማራ እንዴት ትጠያለሽ? አማራ ስደብ ያለኝ አላልኩም ነው በአንቺ ሻይ ተሰደብሽው በራስሽ ፍቃድ። ይኸውልህ እኮ በራሴ ፍቃድ ነው እኮ። ተፈመሽበት አትበላ ተጠላው ተፈመሽበት በቃ ኢትስ ኦኬ ልፈምስበት ምን ችግር አለ? ሌላ እሱማ እኮ አሁን እኮ ችግር አለው። የሚገርመው ነገር ማለት ነው መፈመስ የሚገባኝ ነገር በአሁኑ ሙዴ ነበረ ምፈምስ የነበረው። ቢገባክ ኖሮ ሳልሳደብ ከሁሉም ጋር ኢትዮጵያ እያልኩ እያሽቃበትኩ ብመጣ ኖሮ አመጣጤ ቢሆን በሚሊየን ፎሎ ነበር። እሱ አይወደድማ እያወቅሽ እንደ እሱማ አይወደድም። እነ ዮናስ እንደፈመሱ ስማኝ አዳምጠኝ
ለዛ እኮ ነው አሁን አታይም እንዴ ከበፊቱ ይልቅ አሁን በጣም ወዳጅ የበዛልኝ እኮ አውቀዋለሁ ለምን እንደሆነ ለምንድን ነው እሱ ላንተ መናገር አይጠበቅም ይኸውልሽ ቤታ እኔ በጣም ብዙ ጊዜ ላንቺ እንደ ምክር ነው የነገርኩሽ ግን ትናደጂና ትሳደብ ማርያምን እዮዳ እመቤቴን ባንታ ልናደድ እንደዚህ ይሄ አሁን በፊት ትናደጃለሽ ለምን አልሰደብኩም ዩቲዩብ አሁን እየሰራው ነው አይደለ ለምን ዩቲዩብ ላይ ምን አንስቼ ቁጭ ስለምትፈሪ ነው ቤታ ወይ በኢየሱስ ገንዘብ አያስፈራ እኔ አልሰደብማ እኔ አልበም ነው የምለቅብሽ እኔ አታይም ዩቲዩበሮቹን አታይም ያለካቸውን ስም እየሰጡ እኮ የሚሳደቡት እኮ ዝም ብለው ስም የሚሰጡት ገንዘቡ እያሳብዳቸው ነው ገንዘብ ቢያሳብደኝ ኖሮ ምን አባ ስድብ ምን ያመጣልኛል አጥንቴን አይነካኝ ብዬ ሁሉ ጫርጌ ሰድቤ ሸቅል ባላ አንተ እዚህ ቲክቶክ ላይ በነፃ ትለፈልፋለህ ምንም አታም ነኝ ቤታ እኔ አፍታም ነኝ አሮኒ ነው ማኒ እርዳቸው እኔ እኮ በጣም ኢትዮጵያ ውስጥ በጣም ችግረኛ አለ የቆሰለ አለ ይሞታል እምረዳውን እንደ ፍራውል እየቀዳው ላምጣና ልፖስት የዛን ጊዜ ነው ራስን ችላውራ ነው ማለት ላይ እርዳቸው ማለት ከምን ታውቂያለሽ እኔ እምረዳቸው ሰዎች የግራ ያታንታው ይወዳ ግራ የለም አታንታው በአደባባይ እኔ ወጥቼ ይኸውልሽ እኔ አሁን ካንቺ ጋር ያለ ችግር እኔ ካንቺ ጋር ያለ ችግር ሁለት ነገር ብቻ ነው that's it ሌላ ነገር አትወሰጁ እኔ ምንድነው ያልኩኝ አንቺን የሚከተሉሽ አብዛኛዎች የጎንደር አማራዎች ናቸው ቤታ ስለዚህ 300 ሺህ የጎንደር አማራ ነው ብለህ አብዛኛው ይኸውልሽ ኦሮሞና ትግሬ አንቺን ከተከተለሽ የፐርሰናል ችግር ያለባቸው ነው ለምን ወጣቃልሽ ኦሮሞን ትግሬን ሰድበሻቸው አንተ ሰድባቸው ቤት ካመጣ እኔማ ኤቭሪ ኦሮሞ ማርያምን እንዳለው ይኸው ክርስቶስን ብዙ ትግሬዎች የሚከተሏት አሉ አሁን ኦኬ አሁን እኮ ይኸውልሽ አዳምጪኝ አሁን ይከተሏታል አቁማለች ይቅርታ አለች ለምናምን አታባብል እዚህ ተውና ዜድ አንዴ እዚህ ያላችሁ 2700 አዱን ፎል አድርጉ እግዚአብሔር ፎል አድርጉልኝ እኔ አሁን ከመሰዳደብ እንዲህ መወያየት የሚችል የለም ከኔ ጋር ስለምትፈሩኝ እኮ ነው ብዙ ጊዜ መሰዳደብ እንፈልግ ከፈራነ ታዲያ ይሁን ላሳጥቁ አንቺም አሁን ጀግና እንደዚህ ነው ይኸውልሽ ሰው ማለት አስገብቶ ሳይሰዳደብ የፈለኩትን ብናገር ሳይቦለቅ ሚውት ሳይደረግ መነጋገር እስከ አሁን እኔ ቤታ ማቅሽ በመሳደብ ነው አማራዎች ነው እኔ ማንተ ማቀው በመሳደብ ነው ውሸት ነው እኔ የምታወቀው በጣም ብዙ ነገር ነው ዜድ የምታወቀው በማስተማር ፓስተር በመሆን ሙዚቃ በመስራት እኔ ኦርኬስትራ ነኝ ታውቂያለሽ ቤታ አትቀልጂ እኔ ባይ ዘ ዌይ አንቺን ብጠላሽና አንቺን እኔ ማሳደድ ብፈልግ ሙዚቃ ነበር የምሰራብሽ እኔ ሙዚቃ ከሰራው አሳድደሽ እኔ ደግሞ ምን አረግላለሁ እኔ ቤታዬ ምን ማታረጊ እኔ ምንም ብታረጉ አልሰማም ማርያምን ስራ ሪፖስት አድርጌ በዛ ቪዲዮ እያበርኩ አሳያለሁ የለ ድሮ ነበር ዮዳ የሚያመኝ እግዚአብሔርን ድሮ ዜድ ሰው ከሰደበኝ እንቅልፍ አልተኛ ያን ሰው ካልመለስኩለት አሁን ላይ እግሬን ከፍቼ ዓለም ዘጠኝና ለእናንተ አሁን በኮመንት ቤታ ኤቭሪ ኮመንት እያየሽ እኮ ነው የምትሳደቢው ማ እንዴ ሱማ ሞራ ሞቅ ነው ቤቴ ቦሪንግ እንዴ ድብር እንዴ ስለማልፈቅ ሞቅ ታውቁት ነው ኮመንት እያለበሽ የምትሳደቢው የከናደሽ ትቀልዳለህ እንዴ ወሬ ከጠፋ ያንን በቃ ከናይ ሰው የስራ ሁኔታ ነው አንቺ አሁን ሀስለር ነሽ ይኸውልህ እኔ እንደናንተ ቁጭ ብዬ እንደዚህ ያኛኛኛ እንዳው ስለምትነኩኝ እንጂ ባትነኩኝ እኔ ለብቻ ይዘና ነው የምለው ግን ሙዚቃ ግን ካወጣልኝ ሼር አድርግልኝ እማምላክም በዛ ቪዲዮ እየጨፈርኩ ነው ማሳየው ያው ሰምታችኋል ቤታ ግን ይኸውልሽ ብዙ ጊዜ አንቺ ነሽ የምታነሽ ጌም ስትጫወቺ ምን ታረጊያለሽ መሰለኝ ጌም ስትጫወቺ አውቀሽ በጣም እኔ አንቺ አደገኛ ተንኮለኛ ተንከሲሰሽ እውነት ለመናገር አውቀሽ ባለፈው ቤታ የዋህና ጠኔ ቆይ እንዴት ነው የምትቀለባበሱት ቆይ ጋይዝ እንዴት ነው የምትችሉበት ግን ጉቺ ጠይቃይ ነው ቤታ የዋህና ቤታ ምስኪና ቤታ እንዲናስተን አሁን ደግሞ ግጥም ደግሞ ተንኮለኛ ናት አራተው ሁለት ነገር መሆን ይችላል ምስኪንም ተንኮለኛ መሆን ይችላል እኔ ግን በቃሌ አሁን ለምሳሌ እኔ ከመቼ ሳንተ ያንን ሰውዬ ነው መከራውን እንትን የምትለው ከዛ ሰውዬ ጋር አልታረቅም ካልኩኝ አልታረቅም የምታረቅበት ደግሞ ጊዜ አለ ካልኩኝ ወቅት አለ ካልኩ ታረቃለሁ ማሽቃበጥ አሁን አንተ ጋር ስለተጣለው እሱ ቤት ሄጄ ምን ጠለጠል ሰው አይደለም ገባ ካለ እንዴ ሮጬ ወይ ከዮዳ የሚያናደው አልልም ራሴን የማቅሰው ነው እኛ እኮ ከውጭ ነን የምንመለከተው እኮ ትጣላላችሁ ከዛ ትታረቃላችሁ በህይወቴ ልንገርህ በህይወቴ ከዮኒ ጋር አንዴ ነው የተጣላሁት በአማራ ጉዳይ በወሎ ምን የተሳደበው በዛ ጉዳይ ተጣላን መልሽ አንድ ድር ሰጠው ከ7 ወር በኋላ ተታረው ከዛ በኋላ ተጣልተናላቅም ለሁለተኛ ቀን ረሳሽ እንደኔና ጆከር ስንረቅጥሽ ቢኮዝ ከኢትዮጵያ ሲመለስ ነው አይደለም ከኢትዮጵያ ሲመለስ አማራ እንደዛ ሲሳደብ አልናገረውም ብለሽ ከኔ ጋር ስለተጣላሽ
ልጁ ምን ይሄ እኮ ያለ ነገር ነው እኮ ልጁን ሬሳ ላይ እያደረገ ስትሳደብ የነበረ ሰው እኔ አይደለሁም። ወደ እኔ እንዳታመጪው እሱ ጆከር ነው። እሱ የጆከር ስራ ነው። ሰድቦታል። ጆከር ደግሞ የሚታወቀው በዛ ነው። የመጣም በዛ ነው። ጆከር ቆይ ልንገርህ፣ ጆከር አሁን ሬሳ ላይ አድርጎ ሰደበው። ምን አለው? ተታረቁ፣ ተስማሙ እኮ አየህ። እና ምን አድርጊ ነው የምትለኝ? ተስማሙ እኮ ኖ እኔ ከውጭ ነኝ። እኔ ከውጭ ነኝ የምመለከተው። አሁን ቤታ አንተ በቃችሁ ማሮች፣ አንተ ከዮኒ ጋር አልተታረክም? አልተታረኩም። አልተጣላሁም። ከዮናስ ጋር ነኝ። ተጣልቼ አላውቅም። ጓደኛውንን አናውቅም። ጓደኛው ናችሁ አታውቁም። ተታርቃችሁ ግን ታውቃላችሁ። አናውቅም። ኧረ በኢየሱስ ስም እሺ በል ልንገርሽ። ኖ አናውቅማ። ምንድን ነው ያደረኩት? እኔ 2 ሳምንት አምጥ እየነገርኳቸው 2 ሳምንት ከዳልቻ ዮናስ እና ቴዲ አዋሳ ሆነው አማራን ሲረግጡ ነገርኳቸው በቪዲዮ። መከፋፈል አለብኝ። 3ቱንም ከፋፈልኳቸው። ሀብታም አይደለም ጋላሪ ሙላልኝ። አንድ ጋላሪ ሙላ። አንድ ምን ችግር የለም። ዘወር ማርሽ ተረጋጊውን። ይኸውልሽ እኔ የሰራሁት ዳልቻ ዳታዝቂኝ በማርያም ጆከር ሚን ያውቃል። ዳልቻ ቴዲ አዋሳና ዮናስ ለ6 ወር አማራን ሲራገጡ ከሌሊ ሆቴል ሲመለስ 3ቱን መበታተን አለ ብዬ በታተንኳቸው። ከዛ በኋላ ነው ከዛ በኋላ መጣው። ከዛ በፊትም ሁለቴ ነው ተታርቃችሁ ቤት አስገብተው ከዛ በሆነ ነገር ሳትስማሙ ስትቀሩ ቤት ያምጥቼ ታብታብ አስደረጉት ምናምን ተጣርቀው። እኔ ጓደኛዬ ሆኖ አያውቅም። ኔቨር ጓደኛ መሆናችሁ አታውቁም። እኔ ከማንም ጋር ጓደኛ አይደለም። ጆከርም ጓደኛ አይደለም። እኔ ጓደኛ የለኝም እዚህ ሶሻል ሚዲያ ላይ ታውቂያለሽ። ይወዳም አሁን እሺ፣ እናንተ እኮ ጓደኛ ተደዋውላላችሁ። አንድ ጥያቄ ልጠይቅህ ማለት ነው። አሁን የሁላ ሰዓት ገደልን፣ ተከራከርን። ልክ አሁን የማህበረሰብ ልክ እንደማያውቀን ነው አይደለም የምንከራከረው። ይወዳም አሁን ሁለታችንንም ይሄ ቲክቶክ ማህበረሰብ ጠንቅቆ ያውቀናል። ማን ምን እንደሆነ ምን ስናደርግ እንደነበር በደንብ ያውቁናል። አሁን ለዚህ ማህበረሰብ አሁን የተከራከርን ምን አለን? ይወዳም ምንድነው ጥቅሙን ያልገባኝ አሁን ምን አሁን ጥቅሙ ማትለውጠው ነገር እኮ ነው። እኔ ከጠላሽ በእውነት እኔ ከጠላሽ በስራዬ ስትዋሺ ይደብረኛል። እኔ ውሸት ነው ያሸውትኝ እንዴ? አሁን እኮ እያልሽ ነው። እኔ ከማንም ጋር ጓደኛውኝ አላውቅም። ስለዚህ አየት መርጠ ነው የምትሰማው። እኔ ፖለቲከኛ ነኝ። እስቲ ተናገሩ። አሁን ከሱ ጋር ጓደኛ ሆና ተታርቀህ ታውቃለህ እንጂ ጓደኛ ነህ አላልኩም። ተታርቃችሁ አላውቅም። እንዴት ነው የምታረቀው? ካልተጣላውስ? ኧረ እግዚአብሔር አሁን እኔና አንቺ ጓደኛ እንዴ? ምን አይነት ጥያቄ ነው የምትጠይቀኝ? ሁነና እናውቅም አይደል? እንዴት እንጣላለን? ይኸውልህ ስማኝ፣ ጓደኛ ማለት እኮ በስልክ የምትደዋወዩ መሆን አለበት። አትሊስት እሺ እኔስ እሺ ውሸታም ነኝ። እስኪ ኮመንት መልሱለት። የሚያውቀው ሰው ካለ እንኳን ምናልባት ኮመንት መልሱለት። እስኪ አሁን አንቺ በባለፈው መጠሽ በቃ አሁን ስደበኛልሽ። እኔ ምንድን ነው ያልኩሽ ካስታወሽ? ግቢና እንደ ምክር ነው አሁን ነው አካውንቱ ማዘጋት ያለብሽ። ገድል ላይክ እንደ ቀልድም ነው ያልኩትኝ። ገባሽ? አንቺ ግቢና ዘጊው አካውንቱን አልኩሽ። ደግሞ አንቺም እኔ አሁን ለምሳሌ እኔ አሁን እንኳን አንተ የምታስቀኝ መሪ አድርገኸኛል። ገብቼ ለምሮ ማዘጋበት ነገ ተመልሰው ፎሎ ለሚያደርጉት ነገ ተመልሰው ለምን አንተ አቅም አለኝ ፒቲሽን አስፈርማለሁ ከዚህ በፊት ምናምን አንተ ለምን አታዘጋም? እኔ ለምሮ ማዘጋበት እኔማ 1 ሚሊዮን አካውንት አዘጋውበት። እኔማ ስንት አካውንት እኮ አዘጋቅ። እኔ ደግሞ ልንገርህ፣ እኔ ደግሞ እንደ ቤታ ከጠየቀኝ ነገ ተመልሰው 1 ሚሊዮን አዘጋ። አሁን እየሰደበ ያለው ኦርቶዶክስን እንጂ አማራን አይደለም። ስለዚህ